እግዚአብሔርን ጠይቀነው ጥቂት ዘመን ዝም ብሎን ከሆነ እንድንጠራጠረው አይደለም፣ ትዕግስት እያስተማረን ነው። እግዚአብሔርን ጠይቀነው ጭራሽ መልስ ካልሰጠን ሳይወደን ቀርቶ ወይ ትቶን ወይ የሌለ ሆኖ እንዳይመስለን የተሻለ ነገር እያዘጋጀልን ነው። የሰማችሁ ይሄ የተሻለ ነገር እያዘጋጀልን ነው። 5500 ዘመን አዳምን ዝም ቢለው ጠልቶት ሳይወደው ቀርቶ ረስቶት አልነበረም። የተሻለውን ራሱ ይመጣል። ዘካርያስን ያን ያህል ዘመን ዝም ያለው ዘካርያስ ጸሎቱን እስኪረሳው ድረስ መልስ ያልሰጠው አስደናቂ ልጅ መጥምቁን ሊሰጠው ነው። አብርሃምን 99 ዓመት ሙሉ ዝም ያለው ኋላ በድንኳኑ ሥላሴ ቢስተናገዱ ይስሐቅ የሚባል አስደናቂ ልጅ ሊሰጠው ነው። ረስቶሽ አይደለም፣ ትቶህ አይደለም፣ ጀርባህን እንዳትሰጠው ትቶኝ ነው ብለህ፣ ሲባጎ እንዳትፈልግ ትቶኝ ነው ብለህ፣ ጠንቋይ ቤት እንዳትሄጂ ትቶኝ ነው ብለሽ፣ ሲኒ እንዳትገለብጪ ረስቶኝ ነው ብለሽ፣ ርሚጦ እንዳትይ ጠልቶኝ ነው ብለሽ የተሻለ እያዘጋጀች እስራኤልን ሙሴ ወደ ተራራ ሲወጣ ይሄ ሙሴ የት እንደሄደ አናውቅም፣ በፊታችን የሚሄዱ አማልክትን ስላልን አሉት። ለነሱ ሄዶ እነሱ ግን ለነሱ እንደሄደ አላወቁም። 40 ዓመት ሙሉ በበረሃ ታግሰው 40 ቀን ሙሉ ሲያቅታቸው ጣዖት በፊታቸው አቆሙ። ጥቂት ቀን ሲቀር ጀርባህን ሰጥተህ ስትሄድ አታሳዝንም? ብዙ የሚቀር እንዳይመስልን፣ ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ ነው የሚለው። ሁለት ወጣቶች በአንድ ጉዳይ ላይ ሁለቱም እግዚአብሔርን ስጠኝ ብለው ለመኑት ይባላል። ሁለቱም በአንድ ቅጽበት በአንድ ጉዳይ ላይ ስጠኝ አሉት እግዚአብሔር ለአንደኛው ሰጠ፣ ለአንደኛው ከለከለው። የተከለከለው እግዚአብሔርን ከመመት በላይ ለምን ከለከልከኝ እኔ ልሄድ ነው አለው። እግዚአብሔር መልስ ሰጠው። ምን አለው? ለጓደኛ ብከለክለው ይጠፋብኛል፣ እናም ሰጠሁት። ለአንተ ብሰጥህ ትጠፋብኛለህ፣ እናም ከለከለው። ሲሰጠንም ሲነሳንም እግዚአብሔር ሰው አይደለም፣ ጥልቅ ምክንያት ስላለው። ቅዱስ ይስሐቅ እንደተናገረው በጤንነት ይሁን በበሽታ እግዚአብሔር ወደኛ የሚመጣው አናውቅም ነው ያለው። እያሳመመ ሊያቀርብሽ ይችላል፣ እያጎደለ በእጅ መጥኛ ሊያደርገው ይችላል፣ ሞልቶ እንዳትጠፋበት ሊያደርግህ ይችላል፣ ነስቶ ደጅ እየጠናህ እንድትኖር ሊያደርግህ ይችላል። በጤንነት ይሁን በበሽታ እግዚአብሔር ከኛ ጋር የሚሆነው እንዴት እንደሆነ አናውቅም። ዝም ብለን የኛ ስራ እሱን ብቻ ማምለክ ነው። እኔ እኮ የእግዚአብሔርን ፈቃድ እየፈጸምኩ ነው፣ ወይም የእግዚአብሔርን ፈቃድ እንዴት ነው ማውቀው? ክርስቲያኖች እግዚአብሔርን ያለ እግዚአብሔር ፈቃድ ማግኘት አይቻልም። የእግዚአብሔርን ፈቃድ ለማወቅ ደግሞ መልሱ አጭር ነው። የማይፈቅደውን ነገር በመተው ነው። ከማይፈቅደው ነገር ጋር የሚፈቅደውን ቀላቅለን እያቀረብን ረስተኸኝ ነው፣ ትተኸኛል፣ አትወደኝም፣ ኧረ እንደውም የለህም እስክንለው ተዳፈር ነው እንዴ? ጾሙን ከግፍና ከዝሙት ጋር ከጾምከው እግዚአብሔር አይሰማህም። ጸሎቱን ከቂምና ከክርክር ከጥላቻ ጋር ካደረግከው የማይፈቅደውን ከሚፈቅደው ጋር ቀላቀልከው፣ አይህም። ማሩን በሬት ለውሰህ
ይገፋብሃል። ምጽዋቱን ከስርቆት ጋር ስትዘምር ስታስቀድስ ከዘፈን ጋር እንተዋወቅ የለም። በአብይ ጾም ቅዳሴ፣ ሽብሸባ፣ ዝማሬ አብይ ጾም ሲፈታ ዳንሱ የሚቀልጠው በከተማችን አይደለም። እርቃን እስከ መደነስ እንኳን የደረሰው በዚህ ከተማ አይደለም። ታዲያ ምን መከራው በዛ፣ ፈተናው በዛ፣ ጥያቄው ረዘመ። እሱም ሊቀር ነው መሰለኝ ችላ አለ። መከራው በዛ። ታዲያ ምን እናደርግ? ጥቂት ነገሮችን ጠቅሼ ነገሬን አበቃል። ሐዋርያው ቅዱስ ጳውሎስ እንዲህ የሚል ቃል ይነግረናል። ምን ይላል? በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ የማይታየውን እንጂ ልብ ብላችሁ አዳምጡ፣ የማይታየውን እንጂ የሚታየውን ባንመለከት ቀላልና ለጊዜው የሆነው መከራችን ከሁሉ ይልቅ የዘላለምን ክብር ያደርግልናል። የሚታየው የጊዜው ነው፣ የማይታየው የዘላለም ነው ይለናል። ወገኖቼ የምናየው መከራ፣ የምናየው መገፋት፣ የምናየው ጭንቀት፣ የምናየው ማጣት፣ የምናየው ጉድለት፣ የምናየው ችግር ለጊዜው ነው ብያችሁ። ለዘላለም አትቸገርም፣ ለጊዜው ነው። ለዘመናት አትጨነቂም፣ ለጊዜው ነው። እንኳን ጭንቀቱ፣ እንኳን መከራው፣ እንኳን ማጣቱ፣ እንኳን ችግሩ፣ እንኳን ስጋቱ፣ እንኳን መራቡ፣ እንኳን ልጅ ማጣቱ የኔና የናንተ ዕድሜ እንኳን ጥቂት ነው። እንኳን በዚህ ውስጥ የምንፈተንበት ጊዜ ቀርቶ ዕድሜያችን እንኳን ጥቂት ነው። መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 14 ላይ የሰው ሕይወቱ በምድር ላይ ጥቂት ቀን ነው። ጥቂት ቀን እንደ ማቱሳላ 969 ዓመት ኖረ። መከራ ብትበላ ምን ይውጠን ነበር? እንኳን 969 የመጀመሪያዎቹን 2 ዲጂት 96 እንኳን አይሆንም። እንኳን 96 የሁለቱን ዲጂት 69 እንኳን አይሞላ። ጥቂት ነው። መከራውም ጥቂት ነው፣ ያልፋ። ሐዘኑም ጥቂት ነው፣ ያልፋ። ለዘላለም ቢሆን ነበር ሊቆጭ። ይኸውላችሁ ቀላልና ለጊዜው የሆነው ለምን መሰላችሁ? ልንቀበለው ካለን ክብር ጋር ከሚሰጠን ዘላለማዊ ጸጋ ጋር ሲነጻጸር መከራው፣ የጊዜ ርዝማኔው፣ ማጣቱም፣ መብደሉም፣ መጨነቁም፣ መገፋቱም፣ መታረዱም የሚያመጣልን ክብር ጋር ሲነጻጸር ምንም ነው። ጥቂት ብቻ አይደለም፣ ምንም ነው ይላል መጽሐፍ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ላይ ልብ በሉ፣ የዚህ ዘመን ስቃይ ከሚገኘው ክብር አንጻር ሲታይ ምንም ነው የሚለው። ይሄ ምንም ነው። እግዚአብሔርን አታምነው? በፊት ያለው ደስታ ምንም ብዙ ስለሆነ አሁን ያለው ስቃይ ምንም ነው። ኋላ የምታየው በረከት ብዙ ስለሆነ አሁን ያለሽ ጉድለት ምንም ነው። ምንም ነው። ለዚህ ነው ቀላል ነው ያለው። ቀላል ከምንም እንደው
ከበድ ይላል። ስለዚህ ቁጣው አለ እንደውም መዝሙረኛው ዳዊት ለጥቂት ጊዜ ነው። ቁጣው ለጥቂት ጊዜ ነው፣ ሞገሱ ደግሞ ለሕይወት ዘመን። ይሁላችሁ እግዚአብሔር ተቆጥቶን ከሆነ ቁጣውን የምንችለው ለጥቂት ጊዜ ነው። እሳት ውስጥ ቢጣሉ ጥቂት ማይክሮ ሰከንድ ውስጥ ነው። ቁጣው ጥቂት ነው፣ ሞገሱ ግን ለሕይወት ዘመን ነው። ስለዚህ የማይታየውን እያየሽ የሚታየውን መከራሽን ቻዩ፣ ታገሰው፣ ደስ ይበልህ፣ አይጥፋ። የማይታየውን እንጂ የሚታየውን ባንመለከት ነው የሚለው። አየህ አንተ ችግርህን ብቻ እየተመለከት እግዚአብሔር ረስቶኝ ነው፣ ጌታን ትቶኝ ነው፣ እረሱ ባይኖር ነው የለም እንዳትለው። የምታየው የማይታየውን እንዳይሰውርብህ። ነቢዩ ዮናስን ላስታውሳችሁ። ነቢዩ ዮናስ አሳ አንበሪ ሆድ ውስጥ ነው የተጣለው። በቅርብ የተማራችሁ ትምህርት ነው ታስታውሳላችሁ። ትንቢተ ዮናስ ውስጥ ያለ ታሪክ። አሳ አንበሪ ሆድ ውስጥ ተጣለ። አሳ አንበሪ ሆድ ውስጥ እኮ መጣ። አሁን እሞታለሁ ማለት እኮ አይደለም፣ በራሱ ሞት ነው። ልሞት ነው እያሉ መስቃትም መፍራትም እኮ አይደለም፣ በቃ ሞት ነው። ነቢዩ የአሳ አንበሪውን ጥርሶች እያየ፣ ነቢዩ የአሳ አንበሪውን ጨጓራ እያየ፣ ነቢዩ አይኖቹ ላይ የአሳ አንበሪው የመፍጫ ኤንዛይሞች አይኖቹ ላይ የተረጩ ነቢዩ ያየው ምን እንደሆነ ልንገርህ። እንዲህ ይላል፣ ወደ ቅዱስ መቅደስ እመለከታለሁ የሚለው ከጥርሶቹ በላይ መቅደሱን ነው ያሰሰው። ከጨጓራው በላይ የመቅደሱን ጌታ ነው የተመለከተው። የማይታየውን የሚያይ አንተ አራጆችን ብቻ ለምን ታያለህ? አንተ አሳዳጆችን ብቻ ለምን ታያለህ? አንተ ባለሜንጫዎችን ብቻ ለምን ታያለህ? አንተ ደዌህን ህመምህን ብቻ ለምን ታያለህ? አንተ ቁስልህን ብቻ ለምን ታያለህ? አንተ ጉድለትህን ብቻ ለምን ታያለህ? መቅደሱ የመቅደሱንም ጌታ እያየ ከኖርክ የአሳ አንበሪ ሆድ ምንም አይመስልም። እኔና እናንተ መቅደሱ ውስጥ ሆነን መቅደሱን አምላክ ማየት ቋጥቶናል። እየጸለይን እንፈራለን። ምህላ እያደረስን ስጋት ውስጥ ነን። እየተሰበሰብን ብቻችንን ይመስለናል። ኪሳችንን እየሞላ ነው፣ ባዶ እንደሆነ እንሳቀቃለን። ምንድነው እንደዚህ ያደረገን? የማይታየውን ማየት ስለተወ ጥርሱ ውስጥ ገብቶ ጥርሱን አይደለም የሚያየው፣ አምላኩን የሚያየው። ምን ልንሆን ጉሮ ተወደደ? ምን አለ? ሰማዩ ወፍጮ ቢሆን መጅ ቢሆን ምድሪቷ መጅ ብትሆን ወፍጮ ብትሆን ሁለቱ ቢጣበቁና ቢፈጩ ጥሬ አድርጎ የሚያወጣ ለሱ የሚያቅት የሌለው አምላክ አለን። ይሄን ማመን ነው ጉባኤ መምጣት። ይሄን እያመኑ ነው መጸለይ። ይሄን እያመኑ ነው ክርስቲያን መሆን እንጂ አይወደኝም፣ ጌታን ትቶኛል፣ ረስቶኛል፣ ባይኖር ነው ኧረ የለም እያልነው አይደለም። እኔና እናንተ ለምን ጥርሶቹን ብቻ፣ ለምን ችግራችን ብቻ፣ ለምን ስለ ችግራችን ብቻ እናወራለን? ከችግራችን በላይ አይደለም እግዚአብሔር። ለእግዚአብሔር ያስቸገረው ችግር ምኑ ነው? መጽሐፍ ቅዱስ ለአንተ የሚያቅት ነገር የለም እኮ ነው ያለው። ያንቺ ደዌ አቅቶት ነው? ያንተ ማጣት አቅቶት ነው ሲባጎ የምትፈልገው? ምክንያት ስላለው እንጂ ያንተ ችግር ከሱ በላይ ሆኖ አይደለም። ምክንያት አለው። ምክንያት ለአንተ ያቃትህን ብቻ እያሰብክ ለምን አንገትህን ታቀረቅራለህ? ለምን በሀገርህ ተስፋ ትቆርጣለህ? እሺ በሀገርህ ተስፋ ቁረጥ፣ በእግዚአብሔር ተስፋ ትቆርጣለህ። እሺ በእውቀትህ ተስፋ ቁረጥ፣ ባለዎት እግዚአብሔር ተስፋ ትቆርጣለህ። እሺ በኪስህ ተስፋ ቁረጥ፣ በባለጸጋው በእግዚአብሔር ተስፋ ትቆርጫለሽ።
የሚያቅትህን እያሰብክ ብቻ ለምን ታቀረቅራለህ? ደዌ ነው። 38 ዓመት ሙሉ አልጋውን የተጣበቀውን ና ተነስ ብቻ እንዳለው አልሰማ። በቃሉ ብቻ ደዌህን ይሽረዋል። ምክንያት ስላለው ነው። የተሸከመህን አልጋ እንድትሸከመው ሊያደርግህ ይችላል በጥቂት ፍልቅላጭ ሰከንዶች። ምንም መድኃኒት ሳይሰጥ፣ ምንም ኦፕሬሽን ሳያደርግ። ኃጢአት ነው እንዴ? ስጋውን ቆርሶ ደሙን አፍሶ እንኳን የስጋህን የህሊናህን ኃጢአት እንኳን አጥርቶልሃል። እንዴት በዚህ ትጠረጥረዋለህ? ሞት ነው ለአንተ ያቃተህ። ምን ትደነቃለህ? መግነዙን ፈተው አልዓዛር ውጣ ብሎ ያስነሳ እሱ አይደለም። ሲፈቅድ የምትሸት እንኳን ቢሆን ያስነሳ። ታዲያ ከዚህ በላይ ምን ያቅተዋል? ተስፋ በማይቆረጥበት ተስፋ እየቆረጥክ ዲያብሎስን ደስ ማሰኘትህን ተው። አንተ በሱ ተስፋ ስትቆርጥ ስታጉረመርም ለመስደብ ቅርብ ነው የምትሆነው። የማይታየው ሁል ጊዜ ከታመንከው ከአንተ ጋር ነው፣ እንዳትጠረጥረው። አንድ ታሪክ ልንገራችሁ። ከኔ ጋር ናችሁ? ሰውየው ረጅም መንገድ መሄድ ፈለገና አምላኩን ጠራው። ና ከኔ ጋር ብሎ ጠራው። ከኔ ጋር ተገኝ ብሎ ጠራው። የበረሃ መንገድ ነው መጀመሪያው። ዞር ሲል ከሱ ኮቴ፣ ከሱ ዳና፣ ከሱ የእግር አሻራ ሌላ ኮቴና ሌላ ዳና ተመለከተ። ሰይ አምላኬ ከኔ ጋር ነው እያለ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለ የዳዊትን ቅኔ እየተቀኘ በረሃን ቀጠለ። ከሱ ኮቴ ሌላ ኮቴ የእግዚአብሔር ኮቴ ስላለ በረሃው እንዳለቀ ዳገት አገኘ። ዳገቱ ሊጀምር ሲል ዞር አለ። አሁንም የእግዚአብሔር ኮቴና ዳና አለ። ደስ አለው። አሁንም እየዘመረ ሄደ። ቁልቁለት ወረደ። ከዚህ ቋላ የምትከብድ ቁልቁለት ገጠመችው። ዞር ሲል አሁንም ኮቴው አለ። ደስ አለው። እግዚአብሔር ከኔ ጋር ነው አለ። ልብ በሉ። ቁልቁለቱን ጨርሶ አንዲት በሞትና በሕይወት መካከል የምታደርግ መንገድ አገኘ። ግድ የለም አሁንም እግዚአብሔር ከኔ ጋር ነው አልፈዋለሁ አለና ዞር ሲልላቸው ያ ቅድም የነበረው ይከተለው የነበረው ኮቴና ዳና የለም። ኧረ እግዚአብሔር አይደላችሁ። በረሃው ከኔ ጋር፣ ዳገቱ ከኔ ጋር፣ ቁልቁለቱ ከኔ ጋር። እኔ በሞት ውስጥ ስወድቅ እግዚአብሔር ከኔ ጋር የለም። ለካ እግዚአብሔር ሰው ነው። ደህናውን አብሮኝ ከዛ አስቸጋሪውን ደግሞ ሸወደኝ እያለ ማማት ጀመረላቸው። ወዲያው እግዚአብሔር ቸብ አረገ። ድምፁን አሰማ። ምን እያልክ ነው አለ። እንዴ አንተም እንደ ሰው ታታልላለህ። ለካ ሁሉ ጻድቅ በጊዜ ርቱ የሚባለው አንተንም ይጨምራል አለ። ዝም በል አለ። ምን ነው የት አለ አለው። ይሄ የምትመለከተው ዳናና ኮቴ ማን ነው አለው። የኔ ነው አለ። ተቆጥቶ ዝም በል ያንተ አይደለም አለ። እና የማን ነው? የኔ ነው። እኔ ሴት እጄ ነው አለው። አንተ ደግሞ በዚህ ሞት መካከል ተሸክሜሃለሁ አለ።